መመርመር ወንጀል እንደሆነ አታውቅም? ምን ህጉ ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለእኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢ? እንዴት አይገባህም? ስነ ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ። ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? ደረጃ ስትፈራው የነበረው ነገር እንግዲህ ዛሬ ደርሶባታል። እንግዲህ ስትፈራው የነበረው ነገር ያው እንደሚታወቀው የአርጁን ጓደኛውን እነሱ መጥቶ እንግዲህ መታገል ነው እንደተቀበረ ታውቃላችሁ። እሱን ነገር እንግዲህ በጣም ነበር የምትፈራው። ሁሌ ትደነግጣለች። አርጁን ሲደውልላት ለሌላ ነገር ምንም አታስብም አቢጌል እንደምትታወቀው። ግን አሁን ላይ በጣም ከባድ ነገር እንደሰራች አእምሮዋ ነግሯታል ታውቃለች። እና እንግዲህ በህግም እንደምትገኝ ጥንቅቅ አድርጋ ታውቃለች። እሷ ራሷ ደግሞ የህግ ተማሪ ናት። በዛ አማካኝነት እንግዲህ ብዙ ጣውረዶችን ተሰጥል ቆይታለች። ቤተሰቡም ሲጨነቅ ቆይቷል። የሚችሉትን ሁሉ አድርገዋል። ግን ደግሞ ከእውነት የትም አይሸሽም እና በዛ ላይ ደግሞ አቢጌል ለእውነት ቆሜያለሁ፣ እውነት ተደብቃ መቅረት የለባትም፣ እውነት መውጣት አለባት ብላ ሽንጧን ገትራ በትንሹም በትልቁም ነገር የምትከራከር ሴት ከመሆኗ አንጻር እንግዲህ ከአቶ ደረጀ ጋር ብዙ ሰጥ አገባዎችን ተደርገዋል። እንግዲህ ለሷም ቢሆን ብዙ መስዋዕትነትን ከፍሏል አቶ ደረጀ። መጀመሪያ እንደ አባት ከመቆጣት ከመምከር ከመግረፍ በቃ ብዙ ነገሮችን ምንም አይነት ያላደረገው ነገር የለም። ለትምህርት ወደ ውጭ ሀገር እንድትማር ሲጠይቃት አይ አልፈልግም በማለት ቻንሷን ታንዴ 2-3 ይዘግታለች። እሷን ብቻ ሳይሆን ወይዘሮ ማርታም ያው ልጇ እንድትሄድ አልፈለገችም። ወይዘሮ ማርታ እንኳን ያው የእናትነት አንድ ስለሆነ ነው። እሷ ግን በጭራሽ አልሄድም በተለይ የጀመርኩትን ሳልጨርስ ብላ እንግዲህ በልክ ውስጥ የተወጠረች ናት። ያው ከጂ የጀመርኩት ሳልጨርስ ብላ የምትልብበት እንግዲህ እያለች ያለችበት ጉዳዩ ምንድነው? የመጀመሪያው ዳጣና ናታን ግንኙነት እኔ በህይወት እያለሁ እነሱ አብረው አይሆኑም የሚለው ትልቁ ሀሳብ ነበረ። ከዛ በመቀጠል ደግሞ እዚህ ጋር ሰላም ያረገዘችው የልጇ አባት ማን ነው? ከዛም ደግሞ ዳጣ ቤት ለምንድን ነው የተቀመጠችው? እቺ ልጅ የሆነ ምክንያት አላት። እሱን ኬዝ ሳላቅ እኔ አረፍ ያልተኛም በማለት እንግዲህ ነገርዮሹን አጥብቃ ይዛ እንግዲህ ስወነው ነው የቆየችው። ከመሆኑን ባሻገር ዛሬ ድረስ ይኸው እስከ መጨረሻ ድረስ እንግዲህ ይዤ ያለቅም የማለቷ ነገር ወይም ደግሞ ነገን ብላ ባለማሰቧ ታይ ስትባል አለመስማቷ ትልቅ መስዋዕትነት አስከፍሏታል። የመጀመሪያው አርጁን ለጥቅማ እየደወለች ባታገኘው ኖሮ ለሷ መጠቀሚያ ባታደርገውና ያንን ነገር ባታደርግ ኖሮ አርጁ ድጋሚ ወደ እሷ ጋር እንዳይመጣ ፖሊስና ቤተሰብ እንዲከለከሉት ያንን ነገር ድጋሚ እንኳን እየመጣ ሲያስቸግራት ለህግና ለቤተሰቦቿ ብትናገር ጥሩ ነበረ። ግን አትናገርም። ገባችሁ አይደለ? ስለማትናገር እየመጣ እዚህ ጋር መጫወቻ ስላደረገችው በመጨረሻ እሱን የራሱን እርምጃ ለማድረግ ወሰነ ማለት ነው። እንግዲህ በሚገርመው ነገር እወድሻለሁ፣ ሞትልሻለሁ፣ ሰቅልሻለሁ እያላት መቼም ስለሚወደኝ ብላ አድርግ ያለችውን ሁሉ ነው የሚያደርገውና እንግዲህ ከዛ መካከል አድርግ ያለችውን ነገር ከሚያደርጋቸው መካከል የመጀመሪያው እንደሚታወቀው እንትን ያደረገችው ማለት ጥቅሞቿ ምንም አይነት ነገር እንዳይቀርባት ነው እና ምንም የቀራት ነገር የለም፣ ያላደረገችው ነገር የለም። ብዙ ነገሮችን አድርጋለች። ብዙ ነገሮችን እንትን አድርጋለች። ብቻ ብዙ የሚባሉ ነገሮችን ታደርጓል ማለት ነው። ከዛ መካከል እንግዲህ በጣም ከባዱና ለሱ በጣም የመጨረሻ እንትን ያደረገው ነገር ምንድነው? ለናታን መስተፋቅር እንጣሊ ብላ ለናታን መስተፋቅር የተቀበለችው ጊዜ ለምንድን ነው የማይሰራው? ልጁ እኮ እንደውም እንኳን ሊወደኝ ይቅርና ጭራሽ ነው ጠላኝ። ስለዚህ የሚያስታርቅ ሳይሆን የሚያጣላ ነው እንደ የሰጠኸኝ በማለት የጠየቀችው ጥያቄ እንግዲህ አርጁንም ሁሉንም በጣም አስገርሟል። በጣም ነው የተገረሙት ማለት ነው ቤተሰቦቻችን። ምክንያቱም እሱ በጭራሽ ምክንያቱም የሆነ ሰዓት ላይ እንደምትወደው እሷ ትወደኛለች ብሎ ነው ሐሳቡ። እሱ በሙሉ ልቡ የሚጠብቀው ከዛሬ ነገ ይሄ ይሆናል ብላ የምታስበው ነገር ማለት ነው።
እና በጣም ነበር የሚገርመው። እንግዲህ በመጨረሻም እንግዲህ ይሄው መስዋዕትነት እያስከፈላት ነው የሚገኘው። ግን ያው እሷ ከምንም አይነት አልቆጠረችውም። አሁንም ቢሆን እንግዲህ ፖሊስ ጋር ቀርባም የምትመልሰውን መልስ እያያችኋት ነው። በጣም ነው የሚያስገርመው፣ በጣም ማለት ነው። ቤተሰቦቻችን በጭራሽ በቃ በማይታመን መልኩ ነው እየመለሰች ያለችው። እንዲያውም ህግ አታውቅም ጭራሽ በዚህ ሁኔታ መጠየቅ አትችልም። በተለይ ደግሞ በውሃ ጉዳይ የውሃ ጋር አንዳንድ ነገሮችን አወራን ብሎ ሲጠይቃት አይ አሪፍ ነው ግን እኮ ያስቀጣሃል፣ አታውቅም እንደ ወንጀል መሆኑን። ምክንያቱም የአእምሮ እድገት ውስንነት ያለበትን ሰው እንደዚህ ብሎ መጠየቅ በጣም ከባድ ነገር ነው በማለት ነው የጠየቃቸውና ያለችው እንዲህ ጭራሽ ለኔ እየነገርሽ ነው እንደዛ አይነት ነገር ነው ወይስ ምን እያልሽ ነው እያላት ነው ፖሊሱም። ግን እሷም ደግሞ እንዲህ አዎ እና ህጉን ሳታውቅ ነው እንደዚህ ተቀምጠህ የምታጣራው? የአእምሮ እድገት ውስንነት ያለበትን ሰው በጭራሽ መጠየቅ የለብህም። በቃ ይሄ ስህተት ነው፣ በህግ ያስቀጣሃል። አንቀጽና ቁጥር ጠቅሼ ልንገርህ እንዲህ እያለችው ነበር። እና በጣም ነው የተገረመው፣ በጣም ነው የደነገጠው። እና ውድ ቤተሰቦቻችን እንግዲህ በዚህ መልኩ ነው አቢጌል ድፍረቷ ያላት ኮንፊደንሷን በነገራችን ላይ ሳላደንቅ አላልፍም። ያላት እምነቷ ላመነችበት ነገር ወደኋላ የማትልበት ነገር እንግዲህ ያንም የምፈራውን ፖሊስ የሚገርመው ነገር እዚህ ጋር ስትመጣ በቃ በጣም በሚገርም ሁኔታ ነው እንግዲህ ነገርዮሾቹን እንትን ያለቻቸው። በቃ ስሬስ ሆና በኮንፊደንሻሊ በቃ ዘና ፈካ ብላ ነው እንግዲህ መልስም እየመለሰች ያለችው። እንዲህ በስርዓት መልሴን ትመልሽልኝ አልፈሽ ምናምን አትናገር ይችላል። በስርዓት እያናገርኩ ነው፣ በስርዓት አንተም አናግረኝ ብላ ነው እንግዲህ ስሬስ በቃ ኮስተር ብላ እያወራች ያለችው። እና እኔ በነገራችን ላይ በጣም ነው እንደዚህ ያለችኝ። እና ውድ ቤተሰቦቻችን እንግዲህ አቢጌል መጨረሻዋ ካመረ አሁን ላይ የምታደርገው ነገር ይበል የሚያስብል ነው። ግን እስከ መቼ እስከ መጨረሻው ትሄደዋለች ወይ? እሱን አብረን የምናየው ነው የሚሆነው። እንግዲህ በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ቤተሰቦቻችን በያላችሁበት። ባይ ባይ።